ሮሜ ምዕራፍ 12 ቁጥር 15 ጋር አያይዛችሁ አንብቡ። ይሄ የሚፈታው ከዛ ጋር ነው አሉ። እሺ ቁጥር 27 እስከዚህ ነው የጠየቀን አይደለ? 27 እንኪያስ እንዲያ ከሆነ እናንተም በየእድላችሁ የክርስቶስ አካል ብልት ማህበር ቤተሰብ ናችሁ። እነማን? እናንተ ተደራሲያን ማለት ነው። እናንተም መጀመሪያ ለቤተ ክርስቲያን የሾመ ሐዋርያ ነው፣ ሐዋርያት ናቸው። ሁለተኛ ሰብእ እርድእትን ነው፣ ሰብእ እርድእት ናቸው። ሶስተኛ ኤጲስቆጶሳትን ነው፣ ኤጲስቆጶሳት ናቸው። ከዚያም በኋላ ድዊ የመፈወስ ምውትን የማስነሳት ሀብት ያላቸው ናቸው። ጋኔን የማስወጣት ሀብት ያላቸው ናቸው። እምዝ የተራ አይደለም የቁጥር ነው። ይሄኛው ተራ ሳይሆን እየተወራ ያለው የቁጥር ጉዳይ ነው። የመረዳት ሀብት ያላቸው ናቸው። ሚስጥር መግለጥ ምናምን የሚለው ማለት። የማስተማርም ሀብት ያላቸው ናቸው። ቋንቋን የማወቅ ሀብት ያላቸው ናቸው። በውኑ ሁሉ ሐዋርያት ይሆናሉን? ሐዋርያት ይኮናቸዋልን? በውኑ ሁሉ እርድእትን ይሆናሉን? እርድእትስ ይሆናቸዋልን? በውኑ ሁሉ መምህራን ይሆናሉ? መምህራን ይሆናቸዋልን? በውኑ ድዌ የመፈወስ ሙት የማስነሳት ሀብት ለሁሉ ይሰጠዋልን? ጋኔን የማውጣት ሀብት ለሁሉ የማይሰጠው አይደለም። በውኑ ሁሉ በቋንቋ ይናገራሉን? ይናገራሉን? በውኑ ሁሉ መምህራን ናቸውን? መምህራን ይባላሉ። በውኑ ሁሉ መተርጉማን ናቸው? መተርጉማን ይባላሉን? አይባሉም። መልሱን ሰጠ ማለት ነው። አይባሉም። በቃ ምዕራፉን ጨረሰን። እንደውም ጥሩ ነው። ጨረስክ? ጨረስክ? ያው ጨርሷል። በጣም ጥሩ። አማንሻ አለ። ቆይ ስታካርጉበት ነው መሰለኝ። ቆይ አፌ ላይ እንዳትቆምብኝ፣ አፌ ላይ እንዳትቆምብኝ። አሁን አንድ ሰው በእግዚአብሔር ስም አንተ ምንድነው? ቆይ ምን ጅኒ ነው እንደ የሰፈረብህ? ሚውት አድርግ። ሚውት አልጨረስንም። ሚውት አድርግ። አፍህን ይበላል እንዴ? ሚውት አድርግ። ሚውት አድርግ። ኧረ በኢየሱስ ክርስቶስ ስም ውጣና ጸበል ተጠምቀ። ይሄን ስንጨርስ ውጣና ጸበል ተጠመቅ። በዛም የሚለቅ ከሆነ ማለት ነው። ይሄ እየደረበ የሚያስወራ መንፈስ ሚውት አድርግ። አላስወራም። ባይዘዊ ድምጽ ከኔ ይቀጥናል። ሚውት አድርግ። ሚውት አድርግ። ሚውት አድርግ። አዎ ቢያንስ ስርዓት ትማራለህ። እኛ ቤት መጣ ማለት ነው። በስታወራ ሰምቶ እንትን አድርጎ ቅድም ስታወራ ነበር፣ ጸጥ ብለን ሰማን። ጥቅስ ሙሉ ስታነብ ነበር፣ ጸጥ ብለን ሰማን። የራስህን ሀሳብ ስታወራ ነበር፣ ጸጥ ብለን ሰማን። አሁን የኛ ተራ ነው። የቤተ ክርስቲያኒቱን አንድምታ እያነበብ ነው። ዝም ብለህ ስማ። ሚውት አታንሳ። ኧረ እባክህ እባክህ፣ ሚውቱን ዝጋ። ዝጋ ሚውቱን። ዝጋ ሚውቱን። ሚውቱን ዝጋ። ዝጋ ሚውቱን። በኋላ ስቃለህ። አልተውም። እሺ ሚውቱን ዝጋ። ዛሬ በጣም ደግ ሆነሃል። እኔ ምን ላድርግ እንግዲህ አልቻልኩም። እኔም ልሻሻል ብዬ እኮ ነው እንጂ ጓምላትን ነገር ልሻሻል ብዬ ነበር። እስከ መጨረሻ እየፈተነኝ ነው ያለው። ግን እኔ ጋር ይቆራረጣል። የአማንሻ ያንተ እስኪ በሌላኛው ልስማ እስኪ። ቆይ ምናልባት እሱ ከሆነ እስኪ እሺ። በትርጓሜ ይላል እዚህ ጋር ግዕዙ ነው ከፊት ለፊት የሚያወራው። በትርጓሜ ጥቂት ነገር ማስተማር እንዲበልጥ እነግራችኋለሁ። እሺ ያለ አሁንም ግዕዝን ነው የሚቀጥለው። ኤኒዌይስ እስካሁን ምን አየን? አካል ብልቶች ስለሆነን እንጸልያለን የሚል ነገር አላየንም አይደለ? እስካሁን አስቻ አይታል። እዚህ በዚህ መሀል እርስ በርስ ከላይ ሆኖ ሲሰሙና ከዚህ ሆኖ ሲጸልዩ የሚል አይ እኔ አላየሁም። ዶክተር አይተሃል? አማንሻ ከጥቅስ ጥሰት ወደ ቻፕተር ጥሰት ተሸጋግሯል። ኧረ ወዮ። እሺ እና ኤኒዌይስ አሁንም ጸሎት ማድረግ እንችላለን የአካል ብልቶች የሚል ቤተክርስቲያኒቱ አስተምሮ የላትም። ኤኒዌይስ አክሊሉ ሌላ ጊዜ ይህን የማወራውን ነገር ቤተ ክርስቲያኔ ብላዋለችው የሚለውን ነገር አጣርተን እኛ ጋር ስትመጣ ምን ጠይቅ
በአንተ ቤተክርስቲያን ሰነዶችና በቤተክርስቲያን አባቶች ነው የምንጠይቅ ስንጠይቅ። ስለዚህ በዚህ ሊጠይቁኝ ይችላሉ ብለህ አስበህ ተዘጋጅተና ስትመጣ ከኪስ እያወጣ አትንገረን። የሆነ ሰነድ ጥቀስ ሲባል በቃ ይላል እኮ እዚህ ጋር እኮ ይላል እኮ በእውኑ ሁሉም መምህራን ናቸው ይላል እኮ ማብራሪያውን ንገረን ነው የተባልከው። በእውኑማ የሚለውን ማንም ያነባል፣ ማንበብ የሚችል ሁሉ ያነባል። በእውኑ የሚለውን ጥያቄያችን ያ ምን ተብሎ ተተረጎመ ነው። የአማንሻ ድምጽ እየተቆራረጠ ነው። አረ እኔ ጋር ጸሎቶቻችን ይሰማሉ፣ ወደ እነሱ መጸለይ እንችላለን ለሚል ነበር ያመጣው። አንድም የለም። ያ ትንሽ እኔ ጋር እየቆየ ነው መሰለኝ የሚደርሰው። የአማኔ አሁን እንትን ብሏል። አይ ዛሬ እንዳውም ይሻላል። ቃልዬ አኬ ዛሬ ያሻሽላል። በጣም ቆንጆ ነው። ነገ ደግሞ አሁን በዋናነት ደግሞ ጥቅስ ሲጠቀስ ወይ ካላወቅከው አስረዱኝ በል። አሁን ዕብራውያን ምዕራፍ 9 22 27 ሲነበብ አንተ ከዕብራውያን ምዕራፍ 7 25 እና 26 ጋር ነው ያገናኘው። ስለዚህ ሌላ ጊዜ እንትን አድርግ ጠይቅ፣ ወይም ካልገባ ማለት ነው። ግን ጥሩ ነው። ማነው አስገባው? እሺ ሁለት እህቶች ላይፍ እና ገላን ዶክተር ሰላም በልግን እስከዛ እነሱ እስከሚከፍቱ። አስዬ እንዴት ናቸው? እንዴት አለ ወንድም አለም? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። ሁላችሁን ሰላም ብያለሁ። ተባረክልን፣ ተባረክልን። አሜን፣ አሜን። አቤት እህቶች፣ ጥያቄ ነው። ቤተሰብ ናችሁ ወይስ እንዴት ነው? ወይ ላይፍ ወይ ገላን? እሺ ሰላም፣ እንዴት ናችሁ? ሁላችሁም ደህና ናችሁ? እግዚአብሔር ይመስገን። እታችን እግዚአብሔር ይመስገን። እኔ እንኳን ጥያቄ የለኝም፣ ቤተሰብ ነኝ። እሺ፣ እሺ እህቶች ተባረኪ። ላይፍ አለሽ? እንደምን ዋላችሁ? እንዴት አለሽ እህታችን? እግዚአብሔር ይመስገን። አሜን፣ አሜን። ውይይቱ የምንድን ነው? የሁለት ሃይማኖት ልዩነት ነው ምንድን ነው? አሁን ገና ነው የገባሽው ላይፍ? አዎ አሁን የገባሁት። አዎ ውይይት እየተደረገ የነበረው የኦርቶዶክስ ተዋሕዶ ቤተክርስቲያን ወንድምና በወንጌላውያን ደግሞ አማን ሁለቱ ስለ ምልጃ ወደ ቅዱሳን ስለ መጸለይ እያወሩ ነበር። አንቺ የኦርቶዶክስ ወይስ ወንጌላውያን? ኦርቶዶክስ ነኝ እኔ። እሺ እኔ እያወራን ያለነው ቶፒክ ላይፍ ለቅዱሳን ጸሎት ይደረጋል ወይ ነው። ወደ ቅዱሳን የሚደረግ ጸሎት መጽሐፍ ቅዱሳዊ ነው ወይ? ኦኬ አንቺ ወደ ቅዱሳን ጸልያለሽ አይደለ? ለምሳሌ ወደ ፍጡራንም ማለት ነው፣ ማርያም ፍጡር ስለሆነች ኤኒዌይስ ከእግዚአብሔር ውጭ ያለው ሁሉ ፍጡር ነው እና መላእክትም ቅዱሳንም ጻድቃን የሚባሉት ወደ እነሱ ጸሎት ታደርሻለሽ እና ያንን ጸሎት እንድታደርሺ የፈቀደልሽ የመጽሐፍ ቅዱስ ክፍል አለ ወይ ነው። ኦኬ ሶ እሱን አሁን ያነበብከው? እሱን አዎ አለ ብሎ አንድ ወዳጅሽ አክሊል የሚባል ገብቶ ይሄ ክፍል ያሳያል ብሎ በራሱ ተረጎመ። ከዛ አንድምታ ትርጓሜውን ከፈትኩና አይ እንደሱ አይልም፣ ስለዚህ ትርጓሜ ስህተት ነው የሚል ነበር ሳሳይ ነበረው። አንቺ አለሽ ወይ ነው? በትክክል ተምሬያለሁ፣ ግን አሁን ጥቅሱ እጄ ላይ የለም። በእርግጥ ግን ሀሳቡ አለ እንዳለ ሀሳቡ አለ በሰማይ ሀሳቡን የጥቅሱን ኤግዛክትሊ ቦታውን ማታስታውሽ ከሆነ ሀሳቡን ንገረኝ፣ እኔ ጥቅሱን አወጣልሻለሁ። ሀሳቡ እንዴት መሰለ? አይ ቲንክ ዘፍጥረት ላይ ነው መሰለኝ ሰምቲንግ በሰማይ እንዳሉ ላይክ አሁን ስለሞቱ ጸሎት አይሰሙም ነው አይደለም እንትኑ
ንግግሩ። ጸሎት ማይደረግላቸውም ጸሎት ሰምተውም አይመልሱም። እሺ ግን ይኸውልህ ጸሎት ሰምተው አይመልሱም ያህል ሳይሆን ኢቭን እንኳን መፍረድ በራሳቸው እንደሚችሉ ብዙ ቦታ ጥቅስ አለ። አሁን ቅዱስ ገብርኤል ለምሳሌ ወደ ዘካርያስ ሄዶ ኢየሱስ ክርስቶስ አዞት በሄደ ጊዜ ትእዛዙን ስላልሰማ ዱዳ አድርጎታል። በራሱ ፈቃድ እኔ እግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ፣ ይህን ቃል እስክትሰማ ድረስ ዱዳ ሆነ ትቆያለህ ብሎታል። እዛን ያህል ስልጣን አላቸው። እንዴት ነው ታዲያ ጸሎት ላይ ሰሙ የሚችሉት? እሺ እሱን አሁን የትኛው ክፍል ላይ ቆሜ ላውራሽ? በገብርኤሉ ላይ ቆሜ ላውራሽ ወይስ ቅድም አንቺ እያልሽ አሁን ገብርኤል ብቻ መሆኗን አይደለም ማየት ያለብን፣ ዳስማች ቅዱሳን በእግዚአብሔር ፊት ኃይል እንዳላቸው ቅዱሳን የዛን ማች ስልጣን ስላላቸው ጸሎት ይቀበላሉ ወደሚል ድምዳሜ ያ ያደርሳሉ ወይ ነው ጥያቄ? ያማልዳሉ። ይቀበላሉ ሌላ ነው ቃሉ። ሊያማልዱ ግን ይችላሉ። እንደ አስቴር በምድር ላይ ያለች ከጥቅስ አትዝለይ። የቅድሙም እንደዛ እያደረገ የሆነ አንድ ሀሳብ እንጨርስና ያሻቸውን ሀሳቦች በሙሉ እንሄድባቸዋለን። ከየትኛው ልጀምር? ገብርኤል ያልሽው ነው ከሱ ልጀምር ወይስ? ደስ እንዳለ ከሱ ልጀምር። ዘካርያስ ጋር መጣ። እኔም በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። ቃሌ እስኪፈጸም ድረስ ዲዳ ትሆናለህ አለው። አሁን እያወራን ያለነው ርዕስ ጸሎትን ቅዱሳት መላእክት፣ ሰማዕታት፣ ጻድቃን የሚባሉቱ ጸሎትን ይቀበላሉ ወይ? ምክንያቱም ስዕል አስቀምጣችሁ ምናምን በእነሱ ፊት ስለምትጸልዩ ማለት ነው። ስለዚህ ይሄ ክፍል ጸሎትን ገብርኤል ይቀበላል ተብሎ ይፈታል ብለሽ ነው ያመጣሽው? አይ ኖ፣ በትክክል ላይክ ኃይል እንዳላቸው እያሳየውክ ነው። ኃይል ስላላቸው እሺ። በጸሎት ደግሞ ልንገርህ። እሺ በጸሎት በጸሎት ደግሞ እንሂድ። ብዙ ቦታ ማየት እንችላለን። በእርግጥ እኔ ያው ዳስማች ጥቅስ በፊት ጥቅስ ነበረኝ ደብተር ማለት ሰንበት ትምህርት ቤት እማር ነበር ማለት ይኸውልሽ፣ ላይፍ አትቸገሪ። ማድረግ ያለብሽ ስትጽፊ ያስታወሻቸውን ሀሳቡን ብቻ ንገሪ። እኔ ጥቅሱን አወጣለሁ። በጥቅስ የምታስታውሽው አንድ ካለ ብቻ አንዷን ጥቅስ ጥቀሺ። አይ በእንደዚህ በመነጋገርም ያው ጥቅሱን ስለምታውቁት ያው ከመጽሐፍ ቅዱስ ውጭ አይደለም የምናወራው፣ በመጽሐፍ ቅዱስ ውስጥ ባለው ነው። ግን ለምሳሌ እሺ በምድር ላይ 3 ቀን በጸሎት በጾም በለቅሶ በረሃብ አስቴርን ብናይ ለምሳሌ መጽሐፍ አስቴር ላይ ብትሄድ ስለሷ ብሎ ህዝቡም ምሮታል። ታለቅስ ነበር 3 ቀን። እግዚአብሔር ደግሞ ምሕረትን አወረደ በሷ ምክንያት። ላይፌ ተረጋግተን እያወራን ስላለ አንቺም ጊዜሽን ከምትፈጂ ማለት ነው እኛም ታይማችን ከሚሄድ በጣም ፍሬም እያረኩሽ ለመሄድ ስላሰብኩ ነው የአስቴርን የጠቀስሽው። አሁን ፍሬማችንን በደንብ ያዥ። እኛ እዚህ በአጸደ ስጋ ነው ያለነው። በደንብ ያዥ። ከዚህ ሰርክል እንዳትወጪ። ጥያቄያችን እሱ ስለሆነ ማለት ነው። እኛ በአጸደ ስጋ ነው ያለነው። ቅዱሳን ሰማዕታት መላእክት በመንፈስ ወይም በአጸደ ነፍስ ናቸው ነው አይደለ? አይታዩም። በአጸደ ነፍስ ነው ሕያው ሆነው እንደሚኖሩ መጽሐፍ ቅዱስ ይናገራል። ሕያው ናቸው፣ በአጸደ ነፍስ ናቸው። እነሱ ሕያው ሆኖ በአጸደ ነፍስ ባሉበት፣ እኛም ሕያው ሆነን በአጸደ ስጋ ባለንበት፣ በአጸደ ስጋ ያለን እኛ ለነዚያ በአጸደ ነፍስ ላሉት ጸሎትን ማድረግ እንችላለን ወይ ነው ጥያቄው። አስቴር ላይ እንደዛ የሚል ነገር እንዴት ቆይ ይቅርታ ሜቢ አልገባኝ ይሆናል ጥያቄው። እሺ አንዴ ድገም። ለምሳሌ ፕራክቲካል አድርጌ ላምጣ። ምናልባት ቤትሽ ፎቶ ሊኖር ስለሚችል ማለት ነው፣ ምስሉ ሊኖር ስለሚችል። የአርሴማ አለሽ? የአርሴማ የለኝም እኔ። ማርያም የመድኃኒዓለም አለኝ። እሺ የሚካኤል አለኝ። እሺ ለምሳሌ ያው የመላእክቱ ካታጎሪ በመላእክት ስለምናወራ ከሰዎች አድርገን እንጀምር። ለምሳሌ አርሴማን አስቀምጠው ሻማ አብርተው ምናምን ተንበርክኮ የሚጸልዩ አሉ አይደለ? አዎ ትክክል ናቸው አይደለ? እንደዛ በማድረጋቸው ክብር ነው በቃ። አዎ ትክክል ናቸው። አሁን ጥያቄያችን አርሴማ በአጸደ ነፍስ ናት ሕያው ሆና? በአጸደ ነፍስ በሔዋን ሆና ነው የምትኖረው ግን አልሞተም። ቀድሜ እኮ አልኩት እኔ በአጸደ ነፍስ ሕያው ሆና አለች አይደል ወይ? ሕያው ሆና አለች፣ ትሰማለች፣ ታረጋለች፣ ሕያው ናት። ቴንኪዩ። አንቺ ደግሞ እዚህ በአጸደ ስጋ አለሽ ሕያው ሆነሽ። በአጸደ ነፍስ በአጸደ ስጋ አልሞትም፣ ሕያው ሆነሻል። አሁን ጥያቄያችን አንቺ በአጸደ ስጋ ሆነሽ እዚሁ በስጋ ሆነሽ
በአጸደ ነፍስ ላለችው ለአርሴማ ጸሎትን ማቅረብ እንደምትችይ ማስረጃ ሆኖ ሊቀርብ የሚችል የመጽሐፍ ቅዱስ ክፍል አለሽ ወይ ነው ጥያቄው። አለ፣ በደንብ አለ። አንድ ጥቅስ እንትና ጥቀሽ። መዘምረ ማን ነው? ቆይ እኔ አሁን እንትኑ እንዳልኩ ነው ሀሳቡን ብቻ ንገረኝ፣ ችግር የለውም እኮ ሀሳብ ነው እየነገርኩ ያለሁት። ይኸውልህ በሔዋን ሆኖ እንደሚኖሩ ለምሳሌ እንደሞቱ ነው እኛ የምናውቀው አይደለ? አልፈዋል፣ ግን ሔዋን ናቸው። በሰማይ ሔዋን ሆኖ ነው የሚኖሩት። ይሰማሉ፣ ያረጋሉ፣ እግዚአብሔርን እያመሰገኑ የሚኖሩ ናቸው። እሱ ደግሞ መጽሐፍ ቅዱስ ላይ አለ። አሁን እኔ በቅርብ ቀን ነው እንደውም ስለዚህ ነገር ያወቅኩትና እንትኑ ንገሪን አሁን ፕሊስ። በጣም ዳይቨርት እያደረግሽብኝ ነው። እና ፖይንቱ ምንድን ነው? ይሰማሉ አልሽኝ፣ እሺ ሰማሁሽ። ያደርጋሉ አልሽኝ፣ እሺ ያደርጋሉ ብዬ ሰማሁሽ። አሁን እንደዛ ሄጄ የሆነ ክፍል ላይ ሳነበው በአጸደ ነፍስ ሆነው እውነት ነው ጸሎቶቻችንን ይሰማሉ፣ ከዛ ወደ እግዚአብሔር ያቀርባሉ ብዬ እንድረዳ የሚያደርግ የመጽሐፍ ቅዱስ ክፍል ካለ አሳይኝ ያልኩት። ወይም አኮ አለ እጄ ላይ አለ። አላወቅኩትም ጥቅሱን ግን በደንብ እንደውም የሚገርመኝ እንቀጥላለን። ነገ ስለምንቀጥል ጥቅሶችን ሰብሰብ አድርገሽ እሺ አመጣላለሁ እኔ እንትን ብዬ። እሺ ሌሎች ገባ አይደለሁም ግን ለኔ ተመልሶልኛል። ምዕመናን አስቻለ አለ እህታችን ላይፍ አትቅሪ። እሺ በቃ ነይ ነገር። እሺ ምንድን ነው ይሄ? ቆይ አድል አድርገው። ቆይ እንትን አስቴር ሪዞርት ነው የሚለው ፖሎ አርግ። እሺ ፈልጌ አመጣለሁ። እና ግን ብዙ ቦታ ሲምፕሊ ላይክ አምላካችን መድኃኒታችን ኢየሱስ ክርስቶስ አምላክ ነው። በተረፈ ቅዱሳንን የማክበር እንትን ሰጥቷቸዋል፣ እናከብራቸዋለን። በሚከበረው እናከብራቸዋለን እንጂ እኮ የእሱን ቦታ እንሰጣቸውም። አሁን ልዩነት ሰው ላይ ሊረዳ ያልገባው ነገር አከራካሪ ሆኖ መቅረብ የሌለበት ሀሳብ ነው ሁልጊዜ የሚመጣውና ይገርመኛል። የእግዚአብሔርን ለእግዚአብሔር ስጡ፣ ክብር ለሚገባው ክብር ስጡ ነው በቃ። ሲምፕሊ ሊያጨቃጨቅም እንትንም ሊሉ አይችልም። መልካም እነሱንም አሁን የጠቀስሻቸውን ክብር የሚገባው ክብር ስጡ ማለት ስዕል አስቀምጣችሁ ስገዱ ማለት አይደለም። ስዕል ባይዘወይ ፎቶ ነው እኮ ፎቶ ነው ያልኩሽ ያለሁት። አሁን እኮ ሀሳብሽ ደሆል ኢቨን በቤተክርስቲያን ውስጥ የማይታወቅ ነው፣ በቤተክርስቲያን ታሪክ ውስጥ የማይታወቅ ነው እያልኩሽ ያለሁት። አሁን አንቺ ጨመር እያደረግሽ ስትሄጂ መልስ ልሰጥ እገደዳለሁ። አሁን አንቺ በምታወቂው ምንድን ነው የማይታወቀው እንዴ? ክብር ለሚገባው ክብር ስጡ ማለት ቀን ሰይመሽ ፎቶ አስቀምጠሽ ጧፍ ይዘሽ ተንበርከኪ ማለት አይደለም። ምን ማለት ነው ታዲያ? ያ ክፍል ሮሜ ላይ ነው ያለው። ክብርን ለሚገባው ክብርን ስጡ፣ ግብር ለሚገባው ግብርን ክፈሉ ነው የሚለው። ስለዚህ ክብሩ የሚገባቸው ግብርን የሚቀበሉ አካላት ናቸው እያሉ ነው። በስመ አብ አንድ ነገር ልንገርህ፣ ቅርጽ ራሱ እንዲሰራ ሙሴን ያዘዘው እግዚአብሔር ነው። አየሽ፣ አሁን ዘለልሽ ደግሞ ሌላ ጥቅስ ላይ አንዱን ይዘሽ መጨረሳችን። ቅርጽ ማለት ፎቶ ነው። ባይዘውልህ የአንድ የጻድቅ ፎቶነቱ አላወራንም፣ ስለ አልበም አላወራንም፣ ስለ ጋለሪ አላወራንም። ክብርን የሚገባ ብለሽ ጥቅስ ጠቀስሽና ግብርና ክብር ምን ያገናኘዋል አባቴ? እሺ ነገ ነው በጻድቅም በጻድቅ ስም ጸበላ ቅዱስ የሚለው ማቴዎስ ወንጌል አወራ ግን አንዱን አተታይም ጨርሰን ነው ሁለተኛው ላይ የምንሄደው። ሁለተኛው ጨርሰን ነው ሶስተኛ ላይ እያልን ነው የምናወራው እንጂ እኔ ማጠቃለያ ሀሳብ ሰው እያወራ ያለ አይደረብም። አክሊል የሚባለውን ቅድም እየደረበ እንደዚህ ነርቫችን ላይ ወጥቶ ነበር። ስለዚህ ጥቅስ ደርበን እናስቀምጥና 50 ጥቅስ ሲሆን አንድ ጥቅስ ጠቅሺ እሱን አድምተን ጨርሰን ነው ሌላኛው ላይ የምንሄደው። አውቶማቲክ ዝም ብሎ ጥቅስ አይበተንም። እሺ ግን አንድ ጥያቄ ልጠይቀን። አሁን ምንም መከራከር ምናምን በሃይማኖት አልፈልግም፣ ግን በጣም ከሚገርመኝና ከማይገባኝ ነገር አንድ ጥያቄ ልጠይቀ። በጣም የጠለቀ እውቀት የማይፈልግ ሲምፕል ነገር ልጠይቀ እችላለሁ? እሺ ለምሳሌ በምድር ላይ በጣም ብዙ የማንጨርሳቸው ከባድ ነገሮች አሉ በላይፍ ልናልፋቸውና
ኢየሱስ ክርስቶስ ካዘዘን 10ቱ ትእዛዛት ጠብቀን እሱን አምነን በሱ ስር ለመኖር በጣም የሚከብዱ ብዙ አስቸጋሪ ነገሮች አሉ አይደለ ምድር ላይ እሱን አልፈን ጌታን ለማግኘት ከሱ ጋር ለዘላለም ለመኖር ነው የምንታገለው አይደል መጨረሻ ስትሞት እኮ መሄጃችን መንገዳችን ነው አይደለ ዛሬ ላይ የሚያከራክረን ወይም ቤተክርስቲያን የሚያሮጠን ወይም ምንጸልይበት መንገድ ሁሉ እሱ ነው ግን ምድር ላይ ያለውን ሳንጨርስ ለምንድነው ጻድቃኖች ሰማዕታቶች መቤታችን ጋር የምንሄደው ላይክ ለምንድነው የምንፈታተነው ላይ ወጥተን በክብር የተቀመጡትን የእግዚአብሔር አገልጋዮች እግዚአብሔር ያጸደቃቸው እግዚአብሔርን በእግዚአብሔር ስም ሲወቀጡ እንደነ ጊዮርጊስ ስንት ሰማዕቶች ናቸው በክብር የተቀመጡትን የምንነካው ምድር ላይ ያለውን ፈተና ለምን አናልፍም መጀመሪያ ሁሌ የማይገባኝ አልተመለሰልኝ ጥያቄ እሱ ብቻ ሲመለስልሽ ማለት ነው የሚገርም ማይ ጉድነስ ሚዩት አድርጊ ማለት እንዳትል ሚዩት አድርጊ ሚዩት እሺ ማይክሮፎኑ ሚዩት አድርጊ እሺ ሲጀመር አርፎ የተቀመጡትን አላስቀምጥ ያላችሁት እናንተ ናችሁ 30 ቀን መድባችሁ በአንድ ቀን 4 ቅዱስ በመደዳ ጪስ ምታጨሱላቸው እናንተ ናችሁ አርፎ የተቀመጡትን ማለት ነው የትኛው ቀን ነው ከ30ዎቹ ቀናት ውስጥ ያው ሚዩቱን አነሳች ሚዩት አድርጊ ሰምቼሻለሁ ሚዩት አድርጊ የትኛው ቀን ነው ቅዱስ የሚባል ተመድቦለት ስሙን ሳታነሱ የምትሉት የትኛው ቀን ነው ለዛውም በአንድ ቀን 4 5 እጣም ይደርሳቸው አሉ በአንዴ 3 ምናምን ይደርሳቸው አሉ ኦኬ አርፎ የተቀመጡትንማ አላስቀምጥ ያላችሁት እናንተ ናችሁ እኛ መች እንትን አለና ሄደዋል እነሱ ወደ እግዚአብሔር ክብር ገብተዋል በቅዱሳን ጉባኤ እንገናኛለን ብለን ነው እኛ ምናቀው ያ ናቸው በቅዱሳን ህብረት ውስጥ ነው ያሉት ኦኬ የቅዱሳን ማህበር የተባለው ዕብራውያን 13 ላይ እዛ ነው ያሉት ከዛ አርፎ የተቀመጡትን አማልጂኝ ምናምን ትላላችሁ መጽሐፍ ቅዱስ የትም ቦታ ላይ እንደዛ የማይፈቅደው ማለት ነው አርፎ የተቀመጡትን ጸሎቴን ስሚ ትላላችሁ ጸሎቴን ስማ ትላላችሁ ኦኬ እኛ አልነካናቸውም እናንተ ናችሁ በክብር ተቀምጠው እያሉ ከተቀመጡበት ቦታ በየቀኑ የጎነተላችሁ ስማቸው የምታነሱት እናንተ ናችሁ ኦኬ ስለዚህ ያ ጥያቄ እኛ ለእናንተ እናንተ ነክቶሃል እሱ እናንተ ነክቷቸዋል ላይክ እግዚአብሔርን እናንተ ስለነካ ነው በ30 ቀን ውስጥ ቅርንጫፍ ይመሰገናል ይላል መጽሐፍ ቅዱስ ዛት ቅርንጫፍ ናቸው ኢየሱስ የኢየሱስ ክርስቶስ ግንድ ነው መጽሐፍ ቅዱስ ላይ በደንብ መጀመሪያው ላይ የመጽሐፍ ማለት ነው ላይፊ በጌታ ማለት ተከባብረን እያወራን ስለሆነ የሆነ ቦታ ላይ አለ እያልሽኝ አታውሪ ከዚህ በኋላ አራስ ነው ያልከኝ ሐሳቡን ስጪኝ ብለኛል ሐሳቡን እየሰጠው ነገ ስትመጪ ሐሳብ አለልሽም ነገ ሙሉ ተዘጋጅተሽ ነኝ አንተ ልደትን ታከብር የለ እንዴ ሁሉ ለምሳሌ ይበቃል ልደትና ከብር ነገ አሁን ባወራናቸው ግን የምድሩን እንጨርስ በእናታችሁ የምድሩን እንጨርስ ታዋቸው እነሱን እኔ አንቺን ብሆን ኖሮ ማረገው ኢየሱስ ክርስቶስን አክሊሉ ወርዶ እህቱን ላከ የሚገርም ነው ላይፍ እኔ አንቺን ብሆን ማረገው እንደዚህ በትህትና ዋርተውሽ ጎበዝ ብትሆኛ አንቺ ማይክሽን ዘግተሽ ጥያቄ ጠይቀሽ የሆነሽ ነገር ይዘሽ መሄድ ነው ያለብሽ የነበረብሽ ለማንኛውም ነገም ቢሆን ነይ አትቅሪ እንጠብቅሻለን እንዳለሽ 50 ጥቅስ አንቺ ምንም ችግር የለውም ነገ ከኛ ጋር ታወራለሽ እንዳቀሪ እኔ ደርሼበታለሁ ሲስተሩ ነች እናንተ ሆናችሁ እንቅልፍ የነሳችኋችኋል ጆና እንዴት ጨርሱ በቃ እኔ መውጣት አለብን ጆና ወረደ እንዴ አለሁ እንዴት አለልኝ ወንድምነት ሰላም ብያለሁ ቃዴ ሁላችሁም ሰላም ብያለሁ እስቲ ታች ያለች አንድ ነገር ትስማ ምከር እስቲ እስካሁን ስታወራ በነበረው አንዲት ነገር እንኳን እስቲ መልእክት አስተላልፍላት እንደምትኖር ተስፋ አደርጋለሁ ላይፍ አለሽ አይደል እሺ አይ እኔ በጣም ትልቅ ጥያቄ የሚሆንብኝ ነገር አለ በተለይ ስለ ኢንቮኬሽን ምናምን ሲነሳ
ህያው ስለሆኑ ይባላል። ህያው ስለሆኑ ያ ግንኙነታችን ከቅዱሳን ጋር ያለው ህብረት ኮሚኒዮን ኦፍ ዘ ሴንትስ ያው እኛም የምናምንበት ነገር አለ። ግን ምድር ላይ ያሉሳ ወደ እነሱ ለምንድን ነው ኢንቮክ የማይደረገው? ህብረት አለ። እነሱ ስለኛ ይጸልያሉ። በሰማይ ሆነው በአጸደ ነፍስ ያሉ ቅዱሳን ለኛ ይጸልያሉ ከተባለ ምድር ላይ ያሉ ይጸልያሉ ወይ ነው። አሁን ለምሳሌ ለአቡነ ማቲያስ ኦር ደግሞ የሆነ አባት ጥሩና ምድር ላይ ያለ አባታችን እስቲ አንተ አስታርቀኝ እያሉ ኢንቮክ ያደርጋሉ፣ ወደሱ ይጸልያሉ። እኔ ኦርቶዶክስ ቢገባ ደስ ይለኛል ይሄን መልስ ቢሰጥ። እና አንዳንዶቹ እኔ ይሄን ጥያቄ ጠይቄያለሁ። አንዳንድ ወንድሞችን ያው ለእነሱ አንጸልይም በምድር ላይ እያሉ ለአጸደ ነፍስ ላሉት ነው የምንጸልይ እያሉ ይናገራሉ። እና አጸደ ነፍስ አጸደ ስጋ እያለ እንደዚህ አይነት ዲስቲንክሽን የምንሰራ ከሆነ በሰማይ ያሉት ያንን ህብረት ብለን የሚጠሩት እነሱ እንዴት ሊያስታርቁት ይችላሉ ነው ዋናው ጥያቄ። እና ቅድም እንደተመለከታችሁት ቢብሊካልም ለማድረግ ትንሽ ያስቸግራል ሁኔታውን። ኤክስፕሊሲትሊም ኢምፕሊሲትሊም ራሱ መጽሐፍ ቅዱስ ላይ አናገኝም። አባቶችም የተቃወሙት ነገር አለ። በተለይ ሴንት ኦገስቲን ኦን ዘ ኬር ኦፍ ዴዝ ጽሑፉ ላይ በምድር እያሉ ቅዱሳን ስለኛ ምንም ሊያውቁ አይችሉም። ኢቨን አይ ቲንክ ኢሳያስ ላይ ያለውን ኮት መሰለኝ የሚጠቅሰው ኢሳያስ ምዕራፍ 63 አካባቢ ላይ ያለውን አባታችን አብርሃም ስለኛ ያቅም እያለ ኢሳያስ ይናገራል። እና ያ ነገር እንኳን እውን ይሆን ዘንድ አብርሃም ስለኛ ያቅም እያለ ይናገራል። እኛ ማን እንደሆን ላቅ አይችልም የሚለውን ሐሳብ ያነሳል እሱ ራሱ ማለት ነው። እና በምድር ላይ ሳሉ ኢን ኦርዲናሪ ዌይ የሚያውቁበት ነገር የለም። ሜቢ እንትና አላዛር ነግሮት ይሄንን ታሪክ ታውቃላችሁ። ኢየሱስ ክርስቶስ ያስቀመጠው ነገር አለ። ላዛርስ ራሱ ነግሮት ሊሆን ይችላል። አብርሃም ሙሴና ሕግ ነቢያት አሉላችሁ ብሎ የተናገረው ብሎ ሲያስቀምጥ እንመለከታለን። እና የሞቱ ወይም በአጸደ ነፍስ ያሉ ቅዱሳን ምድር ላይ ስለሚከናወነው ነገር አያውቁም። መክብብም ላይ ይናገራል አይደል? መክብብ 9:5 ላይ ምንም እድል ፈንታ እንደሌላቸው ስለ ምድር ስለሚካሄደው ነገር እና ያንን ነገር እንዴት እንደሚያስታርቁት አይዶንት ኖ ብቻ። ኦኬ እስቲ ኤቢ ገብቷልና ኤቢና ሰላም ነው ኤቢ? ስልክ ገባበት አለ ኤቢ? በቃ እንትን ላወርደው፣ ምክንያቱም አንዳንዴ ተደብቀው እንትን ያደርጋሉ። ጥሩ ጥያቄ ነው ጆናዬ የጠየቀው። እንግዲህ ሌላ ቀን እንጠይቃቸዋለን። ኧረ እስኪ ቃልዬ ምንም ሳትናገር ታስቸግረዋል። እስኪ ተናገር ሳይዘጋ። የዛሬው የተለየ ነው። እሺ አይ ወደ ቸርቻችን ላይ አሁን እየገባው ነው እና እንግዲህ እዚህ አካባቢ የሚያስቀው አይከን ቬነሬሽን ትክክል አይደለም ስትላቸው ስለ ስዕል አጠቃቀም ስዕልን ቤተክርስቲያን ስለ መስቀል ይነግረዋል። ስለ ኢንቮኬሽን ስጠይቃቸው ስለ ኢንተርሴሽን ይነግረዋል። ሶ ትንሽ አስቸጋሪ ነውና ለመግባባት መጀመሪያ ያንን ኮመን ግራውንድ ማምጣት ያስፈልጋል። የምንቃወመውን ነገር አስቀድሞ በደንብ ማወቅ ያስፈልጋል። የሚያነሷቸው ጥቅሶች በሙሉ ያውቃሉ እና ያውቃሉ ማለት ምን ማለት ነው? ይጸልያሉ ማለትስ ነው? እኛስ ወደ እነሱ መጸለይ ያለብን ማለትስ ነው? ምን ማለት ነው? መላእክትም ያውቃሉ ወይስ አያውቁም የሚል ጥያቄ ከስር መላእክት አክቹሊ እግዚአብሔር የገለጠላቸውን ሁሉ ያውቃሉ። ከኛ በላይ የሆነ መረዳት፣ ከኛ በላይ የሆነ አቅም፣ ጉልበት እንዳላቸው እናውቃለን። ይሄኛውን ነገር እኔ የሚክድ ሰው አልገጠመኝም። ፕሮቴስታንቶችም ይሄን አይክዱም። የትኛውም ፕሮቴስታንቲዝም ይሄን አይክድም። ግን የሚያዩትም እግዚአብሔር የፈቀደላቸውን የሚሰሙትም እሱኑ ነው እና ውስን ናቸው።
ሶ ወደ እነሱ መጸለይ ምንም አይነት ዋጋ የለውም። ሲጀመር ጸሎት ለኛ አምልኮ ስለሆነ ማለት ነው። ሶ እኔ የምመለከተው እንደ ጣዖት አምልኮ ነው። በጣም አምቱ ሲሪየስ ሳላይና እሱ የመጀመሪያ ያ ቃልዬ ኦኬ። እስቲ አንድ ዞር ሞክርና አትቸገር ካሁን በኋላ ቃልዬ። ቀጥታ ወደ ሁለተኛው ሐሳብ ጆናዬ ሰላም ብያለሁ። በዛብን ዶክተር ጆና ሶልዬ አለም ሰላም ብያለሁ። ሶ እንግዲህ ይሄ ግን መቀጠል አለበት፣ ነገ መቀጠል አለበት ብዬ አስባለሁ። አሪፍ ነው፣ አሪፍ ሐሳብ ስለሆነ ማለት ነው። ጆና ስላየው ደስ ብሎኛል። ነገም ከችላል እና ኢንቮኬሽን ላይ ብናወራ አሪፍ ነው ብዬ አስባለሁ። ቀጥሎ ምንድን ነበር? አዎ ቪዲዮ እየታየ አይደለም። ሁለተኛው የፖልን ስክሪንሻት እንትን ያደረኩበት ቪዲዮ እየታየ አይደለም እና ገብታችሁ ስክሪንሻት የለጠፍኩትን የፖልን ማለት ነው ኮፒ ሊንክ አድርጉት እንትና እንዲያዩ ዮሐንስ እንዲያዩ ኮፒ ሊንክ አድርጉት በደንብ ልጆች እና እሱንም መልእክት ለማድረስ ነው። በደንብ እየታየ ስላልሆነ ተባረኩ። አሁን ግን ወደ ቻች ልገባ እንደዛ ነው የተባባጥኩት። እሺ ቃልዬ፣ እንዳውም እዛ አሁን 220 ልጆች አለን። እስቲ ሁላችሁም ግቡና የቃልዬን የጳውሎስ ጥሪ ለጳውሎስ ጥሪ ምላሽ ምናምን የሚላል እስቲ ገብታችሁ ኮፒ እንትን አድርጉት።